አሌክስ፣ ይሄ ሰው የሌሎችን ሰዎች ሕይወት ያጠፋል። የአረመኔዎች ወገን ነው። አሌክስ ጭንቅላቷን እየነቀነቀች የዚህ አይነቱን ነገር መስማት አልሻም አለችው። አሌክስ አባቷን አፍጥጣ ስታየው የንዴት ስሜት ተናነቃት። በሕይወቱ ላይ የተቃጣበትን ጥቃት ለመመከት ማድረግ ያለበትን አደረገ። አንተ በእርሱ ቦታ ብትሆን ምን ታደርጋለህ? ጥረቴ ሙገት ልገጥምሽ አይደለም። ይሄ ሰው የምትየው የሚያስቀና ጥሩ ጎኖች በሙሉ ያ ሁሉ ቢኖረውም በከፊል ኢሰብአዊ ጨካኝ ባህሪ ያለው መሆኑን እንደማይለውጠው ግልጽ እንዲሆንልሽ ብቻ ነው። የሰለጠነ ነፍሰ ገዳይ ነው። ሰዎችን ተራሮችም ይገድላሉ። የኤቨረስት ተራራ ሩይንን በመግደል ግማሽ አካሌን ወስዶብኛል። መኪናዎችና አውሮፕላኖች ሰዎችን እንደሚገድሉ ዘነጋኸው? ስካይ ከንፈሩን ነከሰ። ያ ከዚህ ጋር አይገናኝም። ሚካኤል ግን ከተለየ ዓለሙ ስለበቀለ የዚያን ውርስ ባህሪውን ሊፍቀው አይችልም። አንድ ቀን ወዴትና መቼ እንደሄደ ሳታውቂ እንደወጣ ይቀራል። ሬሳውን ባንዲራ ሸፍነው በክብር አይልኩልሽም። በማታውቂው ምድር ላይ አፈር ይለብስና ከዚያው ይቀራል። እንደዛ እንድትጎጂ አልሻም አሌክስ። እኛን ከሚመስሉ ሰዎች ጋር እንድትቆራኝ ነው ፍላጎቴ። አይኖቿ በእንባ ተሸፍነው መናገር ተሳናት። የነገራት ራእይ አይደለም። ሜድሊን ውስጥ ለመጀመሪያ ጊዜ ሰውነቱ ላይ በጥይት የተበሱ ጠባሳዎች ካየች ጀምሮ አስፈሪ የሕይወት ገጽታ እንዳለው ጠርጥራለች። ሆኖም ልክ እንዳሁኑ እንደዛ መሆኑ ያንም ግድ አልሰጣትም። ንግግሬንም ሆነ ያደረብኝን ስሜት ከምንም ሳትቆጥሪ እንዳሻሽ አድርጊ አሌክስ። የአንቺው ሕይወት ነው። እንድትጎጅብኝ ብቻ አልፈልግም። እንግዲህ አሁን ተጎድቻለሁ። የነገርከኝን ሁሉ ውስጥ ያውቀዋል፣ ግን አልቻልኩም። ስሜቴን ማርካት ብቻ ነው ፍላጎቴ። ላለፉት ዓመታት በሙሉ ያሳለፍኩትን ሕይወት አላየህልኝም። ለመጀመሪያ ጊዜ ነው መኖር የታወቀኝ። ታዲያ ለእኔ ስትል ደስታ አይሰማህም አሌክስ? በማለት መጨረስ አቅቶት የጀመረውን ንግግር አቋረጠ። እንደ ጨቅላ ልጃገረድ መቆጠርን አልወድም። ጥቂት ደስታ ማግኘትን የፈለግኩት ስትል በምሬት ተናገረች። በጉንጯ እንባ ፈለግ ሰርቶ እየወረደ ወደ ጣሪያው ቀና አለች። አባቷ እንዳልተሳሳተ ታውቃለች። እርሷስ ብትሆን እንዲያው ብቻ ይህ አጋጣሚ እንዲያመልጣት አልፈቀደችም። ሩይ ሲሞት በማለት ንግግር ጀምራ ራሷን ለማረጋጋት ጥቂት ቆየችና የኔም ሕይወት ለዘላለሙ ያበቃ መሰለኝ። ቢሆንም በአጋጣሚ የሮይን ጽንስ መሸከሜን ተረዳው። የዚያን ልጅ መጸነስ ፈጽሞ አያውቅም ነበር። ያ በመጠኑ አጽናናኝ። ጽንሱ ሲያስወርደኝ ብላ አቋረጠች። ትዝታው ከቀሰቀሰባት ሐዘን አገግማ ለመናገር ጥቂት ጊዜ ቆየች። ታዲያ ብላ ራሷን እየነቀነቀች እንባዋን ለመቆጣጠር ታገለች። ከዚያ በኋላ ሁሉንም ነገር እንዳጣው ተሰማኝ። አንተ ከኔልሰን ሞት በኋላ እንደተጽናና ሁሉ እኔም ተጽናናው። እስካይኮና በሥራ መጠመዴ ነበር ያጽናኑኝ። ከዚያን ወዲህ እስካይኮና ሥራዬ ብቻ ነበሩ ሕይወቴ። ምንም ነገርም ሆነ ምንም ከልቤ ለመቀበል አልፈቀድኩም። ምናልባትም አሁን ግን ይለየኛል በሚል ስጋት መሰለኝ በማለት አባቷን ለማየት ቀና አለች። ከዚያን ጊዜ ወዲህ አሁን ያደረብኝ ስሜት አይነት በውስጥ ያቀጣጠለብኝ ሰው ፈጽሞ ገጥሞኝ አያውቅም። ይገባል አይደል? ስትል ጠየቀችው። ስካይ በዝጥታ ጭንቅላቱን ባውንታ ገለጸላት። በእነዚያ ሁሉ ዓመታት በከፊል ከሮይ ጋር እኔነቴ ተቀብሮ ኖርኩኝ። አባዬ ከእንግዲህ እንደዚያ መኖር አልሻም እና ሚካኤል ኪምን
ለሌሎች ፍጹም ባይሆንም አይደንቀኝም። ጥቅምና ጉዳቱን ሳላመዛዘን እርሱነቱን በጸጋ ልቀበል እፈልጋለሁ። አብሬው መክነፍ፣ መክነፍ፣ በፍጥነት ከሰው ርቆ መብረር፣ መሳቅ፣ መደሰት ቢያንስ ለጥቂት ጊዜ እፈልጋለሁ። ይህ ይገባኛል፣ አይበዛብኝም አለች። እንባዋ እንደገና በጉንጮቿ መውረድ ጀመረ። አሸር ስካይ ያሰበውን ነገር በመናገሩ እንዳስለቅሳት ስለተሰማው እጅጉን ተጸጸተ። ከፊል የሔዋን ባህሪዋን መዘንጋቱ ደግሞ ጸጸቱን አባባሰበት። እናም ቃል ማውጣት ተሳነው። ስካይ አንገቱን አጎንብሶ አሌክስ፣ አዝኛለሁ፣ እንደዚህ ይሆናል በማለት ጥቂት በተመስጦ ሲያብሰለስል ቆየና ቀና አለ። ጨቅላ ልጃገረድ እንዳይደለሽ ጠንቅቄ ያውቃለሁ። ይሄን አድርጊ፣ ይሄን አታድርጊ ብዬም ልመክርሽ አይገባኝም። ሕይወትሽ በራስሽ ውሳኔ መመራት ይኖርበታል። ይሁን እንጂ መቼም ቢሆን ደስታሽን የምመኝ ወላጅ አባትሽ ነኝ። እናም አንዳንዴ ጥሩም እንኳን ባይሆኑ ምክሬን ላንቺ በመለገሴ እንዳትጠይኝ። ስሜትሽን በትክክል እስክታገናዝቢ ድረስ ሕይወትሽን በእርጋታ ኑሪ። የሮይ ሞትና ጽንስሽ መውረዱ ያስከተለብሽ ስቃይ ይታወሰኛል። ዳግም እንደዛ ስትሰቃይ ማየት አልሻም። አሌክስ እምባዋን ከጉንጮቿ ጠራርካ ብርጭቆዋን አስቀመጠች። ልጁ ክፍሉን ለቃ ስትወጣ ስካይ በዓይኖቹ ሸኛት። ከዚያም ለረጅም ጊዜ ብርጭቆውን አዘግዝቆ ሲመለከት ቆየና በሩሲያ ባህል 3 በመጎንጨት ጨለተው። ልጁን እንደዚያ ስላሳዘናት በጣም ተጨንቋል። ብዙ የሚካኤል አይነት ሰዎች በሕይወቱ ገጥሞታል። እናም በ90 ዓመት ሕይወት ተሞክሮ ብዙ ነገሮችን አይቷል፣ ተምሯልም። አሌክስ በራሷ እምነት ሕይወቷን መምራት እንደሚኖርባት ከፍተኛ እምነት ያለውን ያህል የመጨረሻ ውጤቱ የከፋ እንደሚሆንም ያምናል። የወላጆች አበሳ ማለቂያ የለውም። የቮድካውን ጠርሙስ አንስቶ ታዲያስ የጥንቱ ወዳጄ፣ ጤናዬን ስለምታውከው ብጠላህም ለጊዜው ግን ጥቂት ልጠቀም ሲል ተናገረውና 3 ጠብታ ቀዳ። ቢያንስ ዛሬ ምሽት ህመም አይሰማውም። የጠዋቱን እንዳመጣቱ ይቀበለዋል። በርን ዮሐን ስትራሳ ለ2 ቀናት በጥንታዊቷ የበርን ከተማ እምብርት ተመልሶ አረፈ። አብዛኞቹ ከተማዎች የተለመዱ ዓለም አቀፋዊ እንቅስቃሴዎች ስለማይታዩባት ለመሰወር ምቹ በመሆኗ ነበር የመረጣት። ከኮሎምቢያ ወደዚህ ባደረገው የበረራ ጉዞ ካጠገቡ የተቀመጠችው ቆንጆ ሴት ጋር በንግግር ተግባብቷል። እንዲያውም ለዛ ባለው ጨዋታው ከልብ ተማርካበታለች። ከኮሎምቢያ ሀብታም ቤተሰብ የተወለደች ስትሆን ከአባቷ ጋር ቱርክ ሄዳ ከመገናኘቷ በፊት አውሮፓ ውስጥ ለአጭር ጊዜ ለመዝናናት ነበር አመጣጧ። 12 ሰዓታት አብረው በተጓዙበት የበረራ ወቅት በምትሃታዊ አቀራረቡ ትኩረቷን አግኝተዋል። እጅግ በጣም ቆንጆና ብልህ ወጣት ከእርሱ ጋር መሆኗ ተመችቷታል። አጋጣሚ ሲፈቅድለት በርን ውስጥ አብራው እንድታሳልፍ ጋበዛት። ስታቅማማ ቆይታ ግብዣውን ለመቀበል እንደማትፈቅድ አሳወቀችው። ስትራሳ ብዙም በጥያቄው ሳይገፋበት ተዋት። በመጨረሻም አንደበቱን አለሳልሶ ፍራንክፈርት ሊያርፉ ሲቃረቡ በድጋሚ ጥያቄውን አነሳባት። በዚህ ጊዜ ግብዣውን ለመቀበል ተስማማች። ቆንጆ ብቻ አይደለችም፣ ካነጋገሯ ግልጽና ዘመናዊ መሆኗ ያስታውቃል። በእያንዳንዷ የጉዞ ሰዓት
ብቻቸውን የመሆን ፍላጎቱ ጨምሮ በጋለ ስሜት ሲቁነጠነጥ ነበር። እየጋለ በውስጡ ለተቀጣጠለው ስሜቱ ከጠበቀው በላይ ሆና አገኛት። በመጀመሪያው ምሽት ካረፈበት መኖሪያ ጉልበታቸው እስከሚዝል በወሲብ ሲታመሱ አደሩ። ከዚያ ወዲህ ያለውማ ጊዜ ምድራዊ ገነት ውስጥ አሳለፉ ማለት ይቻላል። በበርን ከተማ ከሚማርክ ሕንፃ መናፈሻና ፏፏቴዎች እየተዟዟሩ በልዩ ሁኔታ እያዝናናት አሳለፉ። እርሷ ደግሞ ሊታመኑ የማይችሉ የወሲብ ጥበቦችን አሳየችው። ከዕቅዷ በላይ ለተጨማሪ ቀናት አብራው እንድትቆይ ሊያግባባት ሞከረ። ጥያቄውን ተቀበለችው፣ ግን ለአንድ ተጨማሪ ምሽት ብቻ ነበር። የምትፈልገውን ሁሉ የሚያሟላላት በመሆኑ አባቷ እንዳይቀየማት ቱርክ ሄዳ መገናኘት ይኖርባታል። አብረው የሚያሳልፉት የመጨረሻዋ ምሽት ልዩ ነበረች። እቤት ውስጥ እራት ልታዘጋጅለት እንደምትፈልግና ሌሊቱን በሙሉ በወይን እየተዝናኑ በወሲብ ሲከንፉ እንደሚያድረው በተደጋጋሚ ገለጸችለት። ጣፋጭ ራት በሻማ ብርሃን ተመግበው በልዩ ወሲባዊ ተራክቦ በደስታ ሲጦዙ ቆዩ። በዚህ መሃል ቆይታዋን በዚህ ምሽት በማራዘሙ ከፍተኛ ደስታ እንደተሰማትና ያለፉት ቀናትም የማይረሷት መሆኑን ነገረችው። ቀጥሎም 2 ብርጭቆ ወይን ከአዲስ ጠርሙስ ቀርታ ኮሎምቢያ እንዲመጣ ቃል እንዲገባላት ጠየቀችው። በፈገግታ እንደሚመጣ ቃል ገብቶላት ወይኑን ጨልጠውና ራሱን ስቶ ተዘረረ። የኢንተል ትሬስ አባላት ፈጣን ነበሩ። መኖሪያ ቤት ውስጥ ገብተው በእያንዳንዱ የቀኝ እግር ጫማው ሶሎች ላይ አድራሻ ጠቋሚ መሳሪያዎች ገጠሙ። ሌላም አንድ የቆዳ ጃኬት ኮሌታ ስር ካደረጉ በኋላ መሳሪያው ውስጥ በነበሩ በመጨረሻ ዙር የሚተኮሱ ጥይቶች ጋር በጥይት ካርታዎች ላይ ማያያዙ። ይሰወርብናል የሚል ስጋት አልነበራቸውም፣ ግን ለማንኛውም መጠንቀቃቸው ነበር። በመኖሪያ ቤቱ መስኮቶች አናት ላይ በመጋረጃ ተሸፍነው ሊታዩ የማይችሉ የድምፅ ማስተላለፊያዎች ደብቀው ገጠሙ። በአስፈላጊው ክፍል አቅጣጫ የሚዟዟር የድምፅ ማጉያ በመደገን ሁኔታዎችን መከታተል ያስችላቸዋል። የኪስ ቦርሳውን በመበርበር ትዕዛዝ ከሚሰጠው የበላዩ ጋር ለመገናኘት ፍንጭ ሰጪ ናቸው ብለው የጠረጠሩትን ማስታወሻዎች በሙሉ ፎቶግራፍ አነሱ። ስራቸውን ሲያጠናቅቁም አስተካክለው ካልጋው በማስተኛት ልጅቷም የሳምንቱን እረፍት ቀናት በከፍተኛ ደስታ እንዳሳለፈች የሚገልጽ ማስታወሻ ጻፈችለት። በማስታወሻው ላይ ኮሎምቢያ ውስጥ የሚገኝ መኖሪያ፣ የሐሰት አድራሻና ስልክ ቁጥር አስቀመጠችለትና ከኢንተል ትሬስ አባላት ጋር ከቤት ወጥቶ ሄዶ ስትራሳን በነጋታው ጠዋት ከአእምሮ የማይጠፋ አስደሳች ትዝታና ከክፉ ራስ ምታት ጋር ይነቃል። እናም በዚህ አይነት የኢንተል ትሬስ ሰዎች የሚፈልጉት ሰው በእጃቸው ገባ። ሞናኮ። በሞናኮ ባባያን ያርፍበታል ተብሎ በሚገመተው የወደብ ዳርቻ ትይዩ በኮዳሚኒ አካባቢ ነበር ኤልያስ ያዘጋጀው ማረፊያ። በስነ ጥበብ ስራዎች ያሸበረቀ ሰፊ ቤት ነበር። በመስኮት አሻግሮ ለተመለከተ የወደቡ ዳርቻ አካባቢ ላይን ይማርካል። በተጨማሪ አቅርቦ የሚያሳይ አጉሊ መነጽርም ተዘጋጅቷል። ሚካኤል አጉሊ መነጽሩን አስተካክሎ የሚያማምሩ መርከቦችና ጀልባዎች የቆሙበትን ወደብ ለሙከራ ተመለከተ። እጅግ አቅርቦና እያንዳንዱን እንቅስቃሴ አጥርቶ ያሳያል። አራተኛው መርከብ ላይ አተኮረ። በመርከቡ ላይ የተለያዩ ሰዎች ይንቀሳቀሳሉ። 2 ሴቶች ከወገብ በላይ ራቁታቸውን ሆነው ታዩት። ቀጥሎ ግን ከቴሌስኮፑ መስኮት ይበልጥ ጎልቶ ራቁቷን የፀሐይ ብርሃን ልታሞቅ የተኛች ሴት ተመለከተ። ሴትየዋ ከተመጋቢዎች ቦታ ተነስታ ጎንበስ ብላ ያነጠፈችውን ፎጣ አስተካክላ ተመልሳ ስትጋደም በሰውነቷ ቅርጽ እያፏጨ ምራቁን ዋጠ። ስራዬ ለዚህ አይነት ሁኔታ ሊያጋለጠኝ እንደሚገባ አቤቱታ አቀርባለሁ ሲል
እያሾፈ ተናገረ። አይኖቹን ካጉሊ መነጽሩ አላቆ በመስኮት ወደ ውጭ አሻግሮ ተመለከተ። የሚገርመው ግን ከፊት ለፊቱ በፀሐይ ብርሃን የደመቀውን የወደብ አካባቢ አልነበረም የሚያየው። በእግረ ህሊናው የኋሊት ተመልሶ አሌክሳንድራ ስካይ በስካይኮ ዋና ማዕከል ውስጥ የሸሚዝ ቁልፎቿን ከፋፍታ ጸጉሯ ከትከሻዋ ወርዶ በምልሰት ተደቀነችበት። በውስጡም ገላዋን የማቀፍ የወሲብ ፍላጎት ስሜት ተጫረበት። የሙያ ስነ ምግባሩን እንዳስጣሰችው ቅንጣት ታክል አልተጠራጠረም። አይኖቹን ጨፍኖ ከገላው ስትለጥፍና ስትስመው ያሳደረችበትን የጋለ ስሜት አስተዋለ። ቀጥሎ ደግሞ ዋናው የፍቅር ጨዋታ ልክ ሊጀመር ሲል ያንቃጨለውን ደውል አስታወሰ። ያ መልእክት መቀቢያ ከቀበቶ ባይኖር ወይንም ኤልያስ በዛሽ ቅስፈት ባይደውልለት ኖሮ ሊፈጠር የሚችለውን ነገር በህሊናው ለመቅረጽ ሞከረ። ከእርሷ ጋር የመሆን ፍላጎት አይሎበት በስሜት እየተሰቃየ አይኖቹን ገለጠ። ረዥም ጊዜያት አለፉ በማለት ራሱን እየነቀነቀ ሊረሳት ሞከረ። የአእምሮ ክፍሉ ተላምዶታልና ፈጽሞ ሊረሳት አልቻለም። ከእህቱ መገደል ወዲህ ለማንም እንስት ያልተሸነፈ ልቡ ድል አድርገዋለች። ሕይወቱን በሙሉ ጉልህ ስፍራ የነበራቸውን የጥላቻና የምሬት ስሜት ንዳቸዋለች። ዲየተርን አግኝቶ ለመግደል ብቻ ነበር ዓላማው። ያን ከፈጸመ በኋላ ግን የጥላቻ ስሜት በውስጡ ቀረ። በዓለም ዙሪያ ስቃይና ሐዘን ለሚፈጥሩት ለዲያትር አይነት ከንቱ አይነቶች ነበር ጥላቻው። በዓይነ ህሊናው የእህቱን ሬሳ የለየበት የሬሳ ማሞቂያ ክፍል ውስጥ የነበረችው እህቱ የተገደለችበት ሁኔታና በወቅቱ ያደረበት ከፍተኛ ንዴት ተደቀነበት። እጆቹን ቡጢ ጨብጦ መገጣጠሚያዎቹ ሲንቋቁና መዳፉ በጥፍሩ ሲቧጭር ተሰማው። ከዚያም ባልንጀራው ካርሎስ በሽቦ አንገቱ ተጠፍሮ በዚያ ደን ውስጥ ተንጠልጥሎ፣ ቀጥሎም የተፈጠረው መሪር ፊልሚያ በአእምሮ ተመላለሰበት። ጥቂት እርምጃ ተራምዶ ወንበር ላይ ተመቻችቶ ተቀመጠና በእጁ መዳፎች ግንባሩን እያከከ ጣሪያውን ቀና ብሎ እያየ ወደ ኋላው ተገላመጠ። እጽ አዘዋዋሪ ቱጃሮችና ሽብርተኞችን ከምድረ ገጽ መጥፋት አለባቸው ሲል አሰበ። ምንኛ ይጠላቸዋል እያንዳንዳቸውን። አይኖቹን ጨፍኖ አስደሳች ገጠመኞቹን ለማስታወስ ሞከረ። በህሊናው ገዝፎ የተደቀነበት የአሌክሳንድራ ምስል ብቻ ነበር። በቅድሚያ ሜድሌን፣ ቀጥሎ በዋና ስፍራ፣ በመጨረሻም በቢሮ ውስጥ። ሲነቃ ጨልሟል። ሰውነቱ በላብ ተዘፍቋል። የነበረበት ቦታ ግራ ስለገባው ዙሪያውን አማተረ። ሚካኤል ቀና ብሎ ሰዓቱን ተመለከተ። እኩለ ሌሊት ነበር። እንቅልፍ መተኛቱን እንኳን አያስታውስም። ከተቀመጠበት ሲነሳ ሰውነቱን የህመም ስሜት ተሰማው። በአቅራቢያው የነበረውን ማብሪያ በመጫን አብርቶ ሻንጣውን ያዘና ወደ ዋናው መኝታ ክፍል ገባ። ጓዙን ቦታ ሲዞ ቁም ሳጥኑን ከፈተ። ከዘመናዊ እስከ ጨዋ ልብሶች ተሟልተው ተዘጋጅተውለታል። ኤልያስ ለጥሩ ልብስ የሚደንቅ ምርጫ አለው። ረዘም ላለ ጊዜ በሙቅ ውሃ በድካም የዛለ ሰውነቱን ካስመታ በኋላ ሌሊቱን በእንቅልፍ ለማሳለፍ አልጋ ውስጥ ገባ። እጅጉን ስለደከመው ወዲያውኑ አንቀላፋ። በሚቀጥለው ቀን ጎህ ሳይቀድ ማልዶ ተነሳ። ገና ፀሐይ ባለመውጣቱ በአጉሊ መነጽሩ መጠቀም አልቻለም። ኤልያስ በአባያን ዛሬ ጠዋት እንደሚደርስ ገምተዋል። ትክክለኛ ሰዓቱ ስለማይታወቅ ሚካኤል ምን ለማየት እንደፈለገም አያውቅም። እናተወው። የመርከቡን ምስል የሚያሳይ ፎቶግራፍ ሳን አንቶኒዮ እያለ አልደረሰውም። ሆኖም ማድረግ የሚኖርበትን እንደሚያማክሩት ተነግሮታል። በአባያን ላይ የቀረቡለት መረጃዎች ብዙ ፎቶግራፎቹን ይዘዋል። ቢሆንም ግን በዓይኔ ማየትን ያህል አይሆንም። ወደ ምግብ ቤት ሄዶ ጭማቂ ቀዳና ቡና ጣደ። ቀጣዮቹን ሰዓታት በሞናኮስ ሊንቀሳቀስ የሚችልባቸውን አካባቢዎች ከከተማዋ ካርታ ላይ አጠና። የቀኑ ብርሃን አጉሊ መነጽሩን ለመጠቀም በቂ ሲሆን ምልክት ያደረገባቸው አካባቢዎችን ሲመለከት ቆይቶ የወደብ ዳርቻ አካባቢ ላይ መነጽሩን አስተካከለ።
የወደቡ ዳርቻው እንቅስቃሴውን ጀምሯል። ብዙ አዳዲስ ፊቶች ይታዩታል። የሚገርመው ሴቶቹ አይን አውጣዎች ናቸው። ራቁታቸው መንቀሳቀስ ምንም አይመስላቸውም። እጭ አለ በሚያያቸው ምስሎች ወንድነቱ ስለተፈታተነው። ልጃገረዶቹን ማየት የመቀጠሉን ፍላጎት ተቆጣጥሮ እይታውን ወደ ወንዶቹ አቅጣጫ ዞረ። ባባያንን ለማግኘት ቢያንስ የመርከቧን ስም ማወቅ ያስፈልገዋል። ይህን ጊዜ ወደቡ አልደረሰም ይሆናል። በመጨረሻም ተስፋ በመቁረጥ ቁርሱን ጭማቂ፣ ጥራጥሬና ቡና ተጠቀመ። ገላውን ታጥቦ ኤልያስ የላከለትን ልብሶች ለባብሶ ከወደቡ ዳርቻና የካዚኖ ቁማር መጫወቻው አካባቢው ጋር ራሱን ሊያስተዋውቅ አሰበ። ክፍል ውስጥ ባደረገው ፍተሻ የሚፈልጋቸው መሳሪያዎች ገና እንዳልመጡለት ተገንዝቧል። ምናልባት ቀኑ ከመጋባደዱ በፊት ይመጣለት ይሆናል። ሚካኤል እንደተለመደው ከበሩ ቁራጭ ወረቀት በማያያዝ ቪላውን ለቆ ወጣ። በመስኮት በመነጽር ያጠናቸውን ጎዳናዎች ተከትሎ በአልበርት አደባባይ በጆን ኤፍ ኬኔዲ ጎዳና አድርጎ በዓለም ዝነኛ ወደ ሆነው ታላቁ የካዚኖ መዝናኛ መራ። የሚጠቀምበትን ገንዘብ ተልኮለት እንደሆነ ለማረጋገጥ በቀጥታ ወደ ካዚኖ ማጫወቻው ገባ። የባንክ ሂሳብ ብለው ከፍተውለታል። ከፈረንሳይ የደህንነት አባላት ለመጠንቀቅ ሲባል ሁሉም በግል ስሙ ነበር የተዘጋጀለት። ወደ ግል የቁማር መጫወቻ አዳራሽ መግቢያ ክፍያ ተከፍሎለታል። ከካዚኖ ማጫወቻ አዳራሹ ጋር ራሱን ለማስተዋወቅ የፎቁን ደረጃ ቢወጣ ተዘግቶ አገኘው። መቼ ሥራ እንደሚጀምር ቢጠይቅ ምናልባት ከሁለት ቀናት በኋላ ለ2 ሰዓታት የጨዋታ ፕሮግራም እንደሚኖር ተነገረው። እንግዲያው ባባያን በቅርቡ ይገባል። ምናልባት ኤልያስም ከካዚኖ ማጫወቻው በአቋራጭ ወዳረፈበት ቪላ ተመለሰ። ቁራጩ ወረቀት ከወለል ላይ ወድቋል። ገና ካሁኑ ችግር ሊፈጠር ባይችልም እንደወትሮ በጥንቃቄ በሩን ትንሽ ክፍት አድርጎ ወደ ውስጥ አየ። ሰራተኛዋ ሳሎኑን አጽዳርታ በማጠናቀቅ ላይ ነች። በጠራ ፈረንሳይኛ እንደምን አደርሽ ሲል ሰላም ታቀረበላት። የቋንቋ ችሎታው የሚካኤል አንዱ ጠንካራ ጎኑ ነው። ምናልባት በሙያው በተሰማራበት ሁሉ አጥጋቢ ውጤትን የሚያስመዘግበው ለዚህ ይሆናል። ፈገግታ በተሞላው ትህትና ለሰላምታው አጻፈው መለሰችለት። ሚካኤል ክፍሉ ዘልቆ በመግባት ዙሪያውን ቃኝቶ ፊቱን ወደ ሰራተኛዋ መለሰ። በአይኗ ትኩር ብላ ያየችው የክብሪት ቀፎ ከሲጋራ መተርኮሻው ላይ አስቀመጠችለት። ከዚያም የመጨረሻ የጽዳት ስራዋን አከናወነች። ጌታው ለእርሱና ለሜትዬ ተጨማሪ ፎጣ አምጥቻለሁ አለችው በለሰለሰ ድምፅ ሰራተኛዋ። ሌላ የተለየ ነገር የምትፈልገው ካለ? አልፈልግም፣ አመሰግናለሁ በማለት ባደረበት ጥርጣሬ ተገረመ። ነገ ጠዋት እመለሳለሁ። የሚታጠቡ ልብሶችን እዚሁ ልታስቀምጥልኝ ትችላለህ በማለት ሰራተኛዋ በመግቢያው አጠገብ ትንሽ ቅርጫት አመለከተችው። በዚያኑ ቀን ረፋዱ ላይ ይመለስልሃል ብላው በጥንቃቄ የታጠፈ ፎጣ ውስጡ አስቀመጠችና በፈገግታ እጅ ነስታው ክፍሉን ለቃ ወጣች። ሚካኤል በቀጥታ ሄዶ የቅርጫቱን ክዳን ከፈተ። ያስቀመጠችው ፎጣ ንጹህ ነበር። የላዩን ጥፋት ገለጸው። ውስጡ ሌላ ግሎክ ሽጉጥና 2 ካርታ ጥይት ነበረበት። የግሎክ 17 አይነት በቀላሉ የሚገድልና መደበቅ የሚቻል ግሎክ 19 ነው። አጭር ቢሆንም 17 ዙር የመተኮስ ችሎታውና የምቱ ጥንካሬ ይመሳሰላል። ከሁለተኛው ጥፋት ስር ደግሞ ሽጉጡን በብብቱ ዙሪያ አግድም በአመቺ አቀማመጥ ማስቀመጥ የሚችልበት ማንገቻ አለው። ሽጉጡን ዝናሩንና የጥይቱን ካርታዎቹን አንስቶ የክብሪቱ ቀፎ ስታሳየው የነበራት ልዩ ጥቅሻ ታወሰው። በቀጥታ ወደ ጠረጴዛው በመሄድ ከሲጋራ መተርኮሻው ላይ የክብሪት ቀፎን አንስቶ ዘረጋው። በጉልህ ፊደላት ኤዝላቦን የሚል ቃል ተጽፏል። የባባያን መርከብ ስም መሆን አለበት ሲል አሰበ። በተጨማሪ የወደቡን አካባቢ የሚያሳይ ግልጽ ያልሆነ ምስልና መስመር ተስሏል። ሚካኤል በፍጥነት አጉሊ መነጽሩን አንስቶ መስመር ያልተሰመረበትን የወደብ አካባቢ ፈለገ። አገኘው።
በኢየሱስ ይሄ ሰው ኑሮን ያውቁበታል አለ ለራሱ። 200 ጫማ የምትረዝመው ኢዝላቦን ግዙፍ መርከብ ናት። ኢዝላቦን የሚለው ስም ጎላ ብሎ በድጋሚ ታየው። መነጽሩን በመርከቡ ላይ አስተካከለ። የመርከቡ ሰራተኞች እንጂ ባባያን አልነበረም። የኤልያስ መረጃ ትክክል ከሆነ አዎ መረጃውን ያስቀመጠለት ሚካኤል እንደሚሆን ያውቃል። ካዚኖ መጫወቻው የሚደምቀው በመጀመሪያ ምሽት ነው። ምንም እንኳን ለ2 ሳምንታት ውርርዱ ቢቀጥልም ባባያን በጥቅሉ 5 ወይም 6 ጊዜ ብቻ ነው የሚጫወተው። በተቀረው ጊዜ መሳሪ ነጋዴው ሰው ፀሐይ በመሞቅ እረፍት በመውሰድና ስጋዊ ፍላጎቱ እርካታ ሲል በሴቶች ሲዝናና ያሳልፋል። ወደ ካዚኖ መጫወቻ የሚመጣበት ትክክለኛ ቀናት ባይታወቅም በመክፈቻው ደማቅ ስነ ስርዓት ላይ ፍጹም አይቀርም። አጥጋቢ መረጃ ኤልያስ ባያገኝም ባባያን ዘወትር ብዙ ገንዘብ አሸንፎ ነው የሚነሳው። ለዚህም ነው ማሸነፍ የማይደንቀው፣ ሁሌም ሰዎችን ያሸንፋል። ሚካኤል የክብሪት ቀፎውን ከጠረጴዛው ላይ አጉሊ መነጽሩ አጠገብ አስቀመጠው። ባባያንና መርከቡን ለማየት ሰፋ ያለ ጊዜ ያስፈልገዋል። በዚያው ቅጽበት ከዋናው መኝታ ቤት ጋር ከተያያዘው የገላ መታጠቢያ ቧንቧ ሲከፈት ተሰማ። በከፊል ወደ ተከፈተው በር ዞር ብሎ ተመለከተ። ሽጉጡን አቀባበለ። ከቤት ውስጥ ሰው እንዳለ ሰራተኛው አልነገረችውም። ግን ደግሞ ልትወጣ ስትል ለሜትዬ ተጨማሪ ፎጣ የሚለው ቃሏ ታወሰው። ወደ ዋናው መኝታ ቤትና መታጠቢያው በፍጥነት ተራመደ። በሩን በቀጥታ ከፍቶ ወደ ውስጡ አሰገገ። አልጋው ላይ የተከፈተ ሻንጣየ በሴት ልብስ ተሞልቷል። ምንድነው በማለት ወደ ተዘጋው የባኞ ቤት ዞሮ ተጠጋ። አይኖቹ በመስታወት ውስጥ ራቁቱን የሚታጠብ ምስል ላይ ያረፉ። በኢየሱስ ሲል ሽጉጡን ዝቅ አደረገ። አሌክሳንድራ አይኖቿን አፍጥጣ ታየዋለች። ታዲያስ መርከበኛው አለችው። ሚካኤል ሽጉጡን በፎጣ ጠቅልሎ ደበቀው። አሌክስ ምን ትሰሪያለሽ ሲል ጠየቃት። በመምጣቷ ያደረበት ድንጋጤ በግልጽ ያስታውቃል። ገላይን እየታጠብኩ ነው ስትል መለሰችለት። ድምጿ ግራ የመጋባት አይነት ነበር። መሳሪያውን ስላየች ፍርሃት አድሮባታል። ሚካኤል በፎጣ የተጠቀለለውን ሽጉጥ ከገንዳው አጠገብ ካስቀመጠ በኋላ በጣም ነው ያስደነገጥሽኝ አላት። ሆን ብዬ አይደለም አለች በዝቅተኛ ድምፅ አይኖቿ እንዳፈጠጠች። ለጥቂት ደቂቃ በመፈራራት ተፋጠው ቆዩ። ሚካኤል በእፎይታ የተስተካከለ ቅርጽ የነበረው ራቁት ገላዋ የአይን ራቡን አስታገሰለት። በአይነ ህሊናው ከቀረጻት በላይ ቆነጀችበት። አሌክስ እዚህ ድረስ ለምን መጣሽ ሲል ጠየቃት። ወገቤን የሚያሽልኝ ሰው ፍለጋ ስትል መለሰችለት። እዚህ መሆኔን በምን አወቅሽ? ሞናኮ እንደምትገባ አውቃለሁ። የቪላህን አድራሻ ደግሞ ቶም ሰጠኝ። መምጣት እንዳልነበረብሽ ታውቂያለሽ አይደል? እንዳትለይኝ እንደምፈልግ ብቻ ነው ለጊዜው ማውቀው። የስካይኮን ስም የሚያጎድፍ ድርጊት በመፈጸሟ ሊቆጣት ፈለገ። አሌክስ ልክ አይደለሽም ብሎ ጀምሮ አቋረጠው። ሚካኤል አትናደድ በማለት የባኞውን በር ከፈተችው። ሊቆጣት አልተቻለውም። እንዲያውም ሊያያት በመቻሉ በጣም ተደስቷል። አሌክስ አልተናደድኩም በማለት ፈገገ። የፊት ገጽ ስሜትን ያጋለጥብሃል። በቼ ያንን አሁን እነርሳውና ለዝንተ ዓለም እዚያው ተገትረት ስታይኝ ትውላለህ ወይስ በማለት ተፍነከነከች። ሚካኤል ወደ መታጠቢያው ተጠጋ። ጥሪ መቀበያ እንዳልታጠቅ እገምታለሁ። ታጥቃል እንዴ አለችው። የጥሪ መቀበያ አልያዝኩም በማለት መለሰላት። አሌክሳንድራ ሸሚዙን ጨምድዳ ወደ መታጠቢያ ጎተተችው። በውስጡ የተቀጣጠለውን ስሜት ሙቅ ውሃው ሊያበርድለት አልተቻለውም። ሸሚዙን ከፋፍታ ወደ ራሱ ስታስጠጋው ራቁት ገላቸው ተነካካና ከንፈራቸው ተጋጠመ። የገላዋ ውበት ሊቆጣጠር ያልቻለውን የጋለ የወሲብ ፍላጎቱን ቀሰቀሰበት። ሁለቱም በጋለ ስሜት ነደዱ። አሁን ግን ምንም የስልክ ጥሪ አይኖርም ስትል እያንሾካሾከች ልብሱን በኃይል ጨምድዳ ጎተተችው። እብድ ነሽ አላት ከገላው አጣብቆ አቅፏት። አፍን ዝጋና ልብስን አውላለቅ። የቡና ሽታ ከእንቅልፏ ቀሰቀሳት።
አሌክስ አይኗን ገልጣ ከአልጋው ላይ ተጋድማ ተንጠራራች። ብድግ ብላ ከአልጋው ላይ ተቀምጣ ክፍል ውስጥ ሚካኤልን በዓይኖቿ ፈለገችው። ለጊዜው ባደረባት ስጋት ቡና እያፈላ እንደሆነ ሲታወሳት ተረጋጋች። ሌሊቱን በሙሉ በወሲባዊ ተራክቦ ስትታመስ የነጋ መሰላት። በእርግጥ ፀሐይዋ እየጠለቀች ምሽት መቃረቡን ከደብዛዛው ጥላ ያስታውቃል። ሚካኤል ፍቅር በአግባቡ የሚለግስ ከራሱ ፍላጎት ይልቅ ለተጓደኙ የሚያስብ ነበር። ከጠበቀችው በላይ አርክቷታል። እንደ እርሱ አይነት አፍቃሪ አጋጥሟት አያውቅም። በቡናው ሽታ ነቅታ ተነስታ ወጣች። ሚካኤል በአጉሊ መነጽሩ አካባቢውን ይሰልላል። ቆንጆ እንደሆነች ተስፋ አደርጋለሁ በማለት ከኋላው መጣ ተጠመጠመችበት። ምን አይነት ጡቶች ያሏት መሰለሽ ሲል መለሰላት። ጀርባውን መታ መታ አድርገው ወደ ቡና ጀበናው አመራች። ዞር ብሎ ከክፍሉ ስትንጎባለል አያት። ከላይ ከለበሰችው የእርሱ ሸሚዝ በስተቀር ራቁቷን ነበረች። አይኖቹን ወደ መነጽሩ አዞረ። ብዙ ቆነጃጅት ታጅበው ወደ መርከቡ ገቡ። ባባያን ለምሽቱ ምን እንዳሰበ ተረዳ። እርቦሻል እንዴ ሲል ጠየቃት። እርቦኛል አለችው። ለመሆኑ በማቀዝቀዣው ውስጥ ያሉትን ታላላቅ የምግብ አይነቶች አይተሻቸዋል? አዎ አይቻቸዋለሁ። እንደደረስኩ ከዚህ ጠበቁኝ። ኤልያስ አስፈላጊውን ነገሮች በሙሉ አስቦ ያሟላል አለ። መቼስ ሁሉንም አላሰበልህም አለችው። ሚካኤል ካለችበት ተከትሎ ሲገባም በቅድ ውስጥ የኔ መምጣት አልተካተተም፣ የኔ መኖር አትሹም። በቀስታ በአዎንታ ራሱን ነቀነቀ። እኔ ግን ከዚህ በመምጣትሽ ቅር አልሰኝም። እንደዚህ ስል ቢሰማና አድርገን የተነሳ ነው ቢያውቅ ይወርድብኛል። ኤልያስ ከሙያ ስነ ምግባር ጋር ስለሚጻረር ከደንበኛ ጋር መተሳሰርን አይወድም። በተለይ ነገሮች እንደዚህ ሲፋፋሙ ከደንበኛ ማራቅ ያስፈልጋል። ቅር ተሰኝተሃል እንዴ ስትል አሌክስ ጠየቀችው። ቅር ያለኝ ነገር ቢኖር በመጀመሪያው የተሳሳምንበት ምሽት ክፍል ይዤሽ አለመግባቴ ነው። ለስነ ምግባር መገዛቴ ነበር። አንዳንዴ ሕግ መጣስ ይኖርብሃል አለችው ሐሳቡን ባለመቀየሩ እየተደሰተች። ታዲያ እራት ምን ልታዘጋጅልኝ ያስብሽ? በማለት ሚካኤል ጠየቃት። እዚህ ያሉን ነገሮች በጣም ጥሩ ናቸው። በመካከላችን የተፈጠረው ስሜት እንዲለወጥ ስለማልሻ ለዛሬ ሁለታችን ብቻ ብንሆን እመርጣለሁ። እኔም ይስማማኛል። ለምን ጣጣይ እንዳጠናቅቅ እስከዚያው ጠርሙስ ወይን ከብርጭቆች ጋር አታቀራርቢልኝም? አሌክስ በፈገግታ እየተከታተለችው ሳመችው። ነጭ ወይስ ቀይ ስትል ጠየቀችው። ነጭ። ፊቷን አዙራ ከክፍሉ ወጣች። እንዲያው ሲያያት ውሎ ቢያደር ደስ ይለዋል። ያቆፍጣና ጠንካራ የአመራር ብቃትና የስሜት ፈንጂ በአንድነት በውስጧ መኖራቸውን ማመን አቃተው። ምን አይነት ገላ ነው! ዋ ገላዋ አይጠገብም። ጠርሙሱን መርጣ ቡሹን እየከፈተች ወደ አግሊው መነጽሩ ተጠጋች። አሁንም ኢዝላውን ላይ ተንጣጥሯል። ከላይ የምትማርከው መርከብ አየቻት። ቆነጃጅት ሴቶች በመንሰላል ከመርከቡ ሳሎን ይወጣሉ። አንድ መካከለኛ ቁመት በነፋስ የሚወዛወዙ የሳሳ ጸጉሮች ያሉት ነጭ የስፖርት ቱታና ቢጃማ ያደረገ ሰው ዋናው የመርከቡ ክፍል ከሚመስል ውስጥ ይወጣል። በእጁ ቆንጅዬ ሞጭሌት ይዞ ሴቶቹን በሰላምታ ሊቀበላቸው ነው። ሲታይ መልኩ የሚስብ ይመስላል። ሚካኤልን ለመቀላቀል ከቴሌስኮፑ ዞር ስትል የተገለጠውን የክብሪት ቅፉ አየች። ከላዩ ላይ የነበረውን ስምና ምስል አነበበች። በግዙፏ መርከብ ላይ ከነበረው ስም ላይ አስተያየችና ልቧ ደነገጠ። ለካስ ሚካኤል ቆነጃጅቱን ሳይሆን ይህም መርከብና ሰውየውን ነበር የሚያየው። ሰውየውም ባባያን መሆን አለበት። ኮስተር ብላ ሚካኤልን አየችው። ሞናኮ የመጣበት ዋናው ምክንያት ታወሳት። አይሆንም፣ በጭራሽ አይሆንም ስትል እያሰበች ጮኻ ለመናገር ያደረባትን ፍላጎት ለመክታት ታገለች። አይኖቿ ያቀረሩትን እንባ ላለመውጣት ታገለች። በድጋሚ የክብሪት ቀፎን ካየች በኋላ የሞናኮን ወደብ በመስኮት አሻግራ ተመለከተች። አባቷ ስለ ሚካኤልና በጭካኔ የተሞላ ሕይወቱ የነገራት ታወሳት። በውስጧ ያደረባት የደስታ ስሜት ከላይዋ ሲተን ከእንግዲህ በሕይወቷ
እውነተኛ ደስታ እንደማታገኝ በመገመት ፈራች። የዋዛ ምግብ አይደለም እያለ ሚካኤል ምግብ የነበረበትን ሳህን ተሸክሞ መጣ። አሌክስ የክብሪት ቀፎውን ካነሳችበት መለሰች። የግዷን ፈገግ እያለች ጠርሙሱን ይዛ ካጠገቡ ተቀመጠች። ምግቡም ሆነ ወይኑ አልጥምሽ አላት። ፍላጎቷ ሁሉ ማሸሸ። ሞስኮ። ኒኮላይ ባርችኬን የወታደራዊ ጸጥታና መረጃ ዘርፍ ምክትል አዛዥ የአለቃውን ቢሮ አንኳኳ። ሞስኮ ውስጥ ገና መምሸቱ ነው። ቀኑን ሙሉ ሲለፋ የዋለበትን መዝገቦች ተሸክሟል። በሩ እንደተከፈተ ጀነራል አሌክሳንደር ኮዝሎቭ በሥራ የደከመ የምክትላቸው ፊት ላይ አይናቸው አረፈ። ኒኮላይ ልክ በሰዓቱ መጣ፣ ግባ ብለውት በተበታተኑ ወረቀቶች ዝብርቅርቁ ወደ ወጣው ጠረጴዛቸው ዞሮ ተራመዱ። ከአፋቸው ከማይጠፋው ፒፓ የሚወጣው ጭስ ተከትሏቸው እየተተለተለ ከወንበራቸው ተመለሱ። ራሳቸውም ቢሆኑ የደከማቸው ይመስላሉ። ኒኮላይ ተከትሏቸው ከመደበኛ ወንበሩ ፊት ለፊት ተቀመጠ። ኒኮላይ ሻይ መጠጣት ትፈልጋለህ? ሲሉ ከመቀመጣቸው ፊት ጠየቁት። አመሰግናለሁ ጀነራል ሲል ኒኮላይ መለሰ። ጀነራል ለጥቂት ጊዜ እንደቆሙ የተበታተነውን ወረቀት ሰብስበው አስተካከሉ። እየተቀመጡ ሳሉ ኒኮላይ በእጅ የተሸከማቸውን ማህደሮች አስተዋሉ። በስካይኮ ጉዳይ ላይ የታየው መሻሻል እንደሚሆን ተስፋ አለኝ እያሉ መዝገቦቹን አመለከቱ። አዎ በጣም የሚያስደስቱ ይመስለኛል አለ ኒኮላይ። ስካይኮ ላይ የደረሰውን ችግር የምናውቀው እኛ ብቻ ይመስለኛል። የኬጂቢ ወንድሞቻችን ኮሎምቢያ ውስጥ የተፈጠረውን እስካሁን አያውቁም። ለማዕከላዊ ኮሚቴው እስከምናቀርብ በጥብቅ ሚስጥርነት እንዲቆይ፣ የጠፋውን ንብረት ምንነት ከዚያ በፊት እንደምናውቅ ተስፋ ማድረግ ይኖርብናል። እስኪ የደረስክበትን ንገረኝ። በአሜሪካ ውስጥ ያደረግነው ጥረት ፍሬያማ አይደለም። ነገሩ በከፍተኛ ሚስጥርነት ታፍኗል። በስካይኮ ዝቅተኛ ደረጃ ላይ ያሉ ሰራተኞችም ምንም አያውቁም። እነርሱ ባወቁ ወቅት እኛም እናውቃለን። በኮሎምቢያ ውስጥ ያደረግነው ጥረት ግን የበለጠ ውጤታማ ነው። ጥቅምት 26 ቀን ጠዋት በሜድሊኖ የስካይኮ ተቋም ላይ ጥቃት መድረሱን ተረድተናል። ብዙ አደጋዎች ደርሰዋል። ስካይኮ ግን ከእምቅ ሙቀት ግፊት በተነሳ ፍንዳታ እንደሆነ ያሳብባሉ። እድሳቱ በሙሉ የተደረገው ከአሜሪካ በመጡ ልዩ የጥገና ሙያተኞች ነው። እነዚህ ሰዎች ሥራቸውን ጨርሰው ሲመለሱ ወሬው መሰራጨቱ አይቀርም። ከዚህ በተጨማሪም ዶክተር ስቴሊንግን የያዘ ሄሊኮፕተር መጥፋቱን አረጋግጠናል። የኒኮላይ ግምታችን ትክክል ነው በማለት ኮዝሎቭ እየፈገጉ፣ ለመሆኑ ስቴሊንግ ምን ይዞ እንደነበረ ይታወቃል? ምን እንደሆነ አስረግጠን አላወቅንም። ይሁን እንጂ የመስክ ስለላ ባልደረቦቻችን ከሕንፃ ቁጥር 2 የባህሪ መወራረስ ሳይንሳዊ ጥናት ማካሄጃ የወጣ ዕቃ ሄሊኮፕተር ውስጥ ጭነናል ሲሉ አስተላልፈውልናል ሲል ኒኮላይ መለሰላቸው። እጅግ በጣም ጥሩ ኒኮላይ፣ ቀጥል እስኪ። የመስክ ሰላዮቹ የሁለት ሰዎች ሬሳ በጊዜያዊ የሬሳ ማቆያ ሆስፒታል ውስጥ እንደሚገኝ ደርሰውበታል። ማናቸው ሟቾቹ ሲሉ ኮዝሎቭ ጠየቁ። አንደኛው ስቴሊንግ እንደሚሆን ይገመታል። የሌላኛው ሬሳ ግምታችን ግን ከቦብ ኤልያስ ጋር ከመጡት ልዩ ጓዶች አንዱ እንደሚሆን እገምታለሁ በማለት ከመጀመሪያው መዝገብ ውስጥ የተገኘውን የካርሎስ ፎቶግራፍ አቀበላቸው። ለመጨረሻ ጊዜ በሕይወት የታየው የኤልያስ ቡድን ከደረሰ ከ3 ቀን በኋላ ነው። ስለ ሚካኤል ኪቪንስ ሲሉ ኮዝሎቭ ጠየቁ። ይሄ ሁኔታ ነው በጣም ስሜት የሚስበው።
ኪውን እንደሞተ የምገምተው ሙያተኛ በተመሳሳይ ቀን ከሜርሊን ተቋም ለቀው ወጡ። በዚያኑ ቀን የመጀመሪያው ሬሳ ማለትም ከስቲሊንግ ሬሳ በኋላ ራሱ ተሸክሞ ሌላኛውን ሬሳ ይዞ መጣ። 3 ቀናት ሲሉ ኩዝሎቭ አስተጋቡ። ከዚያም ሰጥ ብለው በሐሳብ ተጠመዱ። አውሮፕላኑ በመጀመሪያው ቀን ከተገኘ በሌሎቹ ቀናት ምን ሊሰሩ ቆዩ? ሲሉ በመገረም ጮክ ብሎ ተናገሩ። ጀነራል፣ በመጀመሪያው ቀን የተመለሰው አንድ ሬሳ ብቻ ነው። ስቲሊንግ ደግሞ አብራሪ አይደለም። አብራሪው አሃ በማለት ኩዝሎቭ ጠረጴዛቸውን እየደበደቡ እርሱም ፍለጋ ነው ወደ ኋላ የቀሩት ወይም ዱካውን ለመከተል አለ ኒኮላይ። አሁን ገባኝ አዝማሚያው። አብራሪውንና የጠፋውን ንብረት ለመያዝ ይመስላል። አዎ ለዚያ ይመስላል። ከተመለሰ ከአንድ ቀን በኋላ ኪውን ተቋሙን ለቆ ወጣ። ሁለተኛው የስለላ ቡድናችን ከሁለተኛው ቀን በኋላ ካንቶ ሄክቶር የተባለ የእጽ ቱጃር ንብረት በሆነ የእጽ መቀመሚያ ማዕከል ላይ ጥቃት ሰንዝሮ ሙሉ በሙሉ አውድሞታል። በጥቃቱ የብዙ ሰዎች ሕይወትም አሳልፈዋል የሚል መረጃ ልኳል። ኩዝሎቭ እንቆቅልሽ ሆነባቸው። የኪውን መጥፋት ከዚህ ጋር ይገናኛል? አዎ ጀነራል፣ ወደዚያው እየመጣሁኝ ነው አለ ኒኮላይ። ኩዝሎቭ በአዎንታ እባክህን ቀጥል አሉት። በአሁኑ ወቅት ለእኛ ኪውን ከፍተኛ ጠቀሜታ ስላለው በአይነ ቁራኛ እየተጠበቀ ይገኛል። የመቀመሚያ ቤተ ሙከራው በተደመሰሰ በነጋታው በቦታ ውስጥ ታየ። ኤልያስም አብሯቸው ነበር። ከዚያም ወደ ካርቴጅና ሄዶ በድብቅ ስለ ካንቶ ሲያጠያይቅ ዋለ። ከዚያ በኋላ እንደገና ኪዩን ካይን ተሰወረ። የቤተ ሙከራው መደምሰስ ከኪዩን ጋር እንደሚያያዝና ካንቶ ኪዩንን እንደያዘው ወሬዎች ይናፈሳሉ። ይህ መረጃ የተገኘው ካስተማማኝ የጎዳና መረጃ ምንጮቻችን ነው። እንግዲያውስ ሞቷል በለኛ። የስለላ ቡድኖቻችንም ይህንኑ ነበር የገመቱት፣ ግን ተሳስተዋል። በነጋታው ሊመሻሻ አቅራቢያ በድጋሚ በጎታ ታየ አለ ኒኮላይ። ካንቱ ዶሮንም አልያዘውም ማለት ነዋ። ኒኮላይ ወደ ኩዝሎቭ ጠረጴዛ ተንጠራራ። ካንቱማ ይዞታል። ይሁን እንጂ በተአምሩ ሊተርፍ ችሏል። ኪውን በተያዘ በነጋታው የካንቱ መርከብ ከካርቴዥና ወደብ ተነሳች። ከዚያ ወዲህ ካንቱ አልታየም። ጀነራል ኩዝሎቭ በገጻቸው ላይ ፈገግታ ታየ። ከዚያም ኪዩንና ኤልያስ ከቦጎታ ወደ አሜሪካ ተጓዙ። በቴክሳስ ሳን አንቶኒዮ ከሚገኘው የስካይ መኖሪያ ያረፉ። ከሁለት ቀናት በኋላ ኪዩን ወደ ሞናኮ በመጓዝ ከአንዲት ሴት ጋር ተገናኘ። ሌላ የስለላ አባል ናት? አይደለችም፣ አሌክሳንድራ ስካይ ናት አለ ኒኮላይ። ኩዝሎቭ ጥቂት በተመስጦ አሰቡ። ኤልያስ ወዴት ደረሰ ሲሉ ጠየቁት። አሁንም ሳን አንቶኒዮ ነው ያለው። ኩዝሎቭ አገጫቸውን አከኩ። የተዘረፈው ንብረት ሞናኮ ይገኛል ብለው ነው ግምታቸው? ያ ግምት ነው። አሁን ሁለተኛው የስለላ ቡድን በኪዩን ላይ ያሰባሰበው መረጃ ጠቅለል ባለ መልኩ አቀርባለሁ። ኒኮላይ ማህደሩን መክፈት ሲጀምር ጀነራሉ ወደፊት ተንጠራሩ። ሚካኤል ኪዩን በ1946 ዓመተ ምህረት ከመካከለኛ መደብ ቤተሰብ ተወለደ። አባትየው በ1951 ዓመተ ምህረት በኮሪያ ሞተ። በ1954 እናቱ በድጋሚ ከበርቴ ነጋዴ ያገባች። የሁለተኛ ደረጃ ትምህርቱን በማጠናቀቅና ዲፖል ዩኒቨርሲቲ በመግባት በአንድ ጊዜ በስነ ጽሑፍና በስነ ሕይወት ዲግሪ ተመረቀ። እጅግ በጣም ላቅ ያለ የእውቀትና የጥበብ ተሰጥኦ አለው። በፍጥነት አዲስ ቋንቋ የመልመድ ችሎታው በተፈጥሮ ላቅ ያለ ነው። ከዩኒቨርሲቲ ምረቃው በኋላ በወታደራዊ አገልግሎት በ3 ዙር በቪየትናም ተዋግቷል። በእነዚህ ዓመታት ላሳየው ወታደራዊ ብቃት 3 ሐምራዊ የልብን ጨምሮ ብዙ ሜዳሊያዎችን ተሸልሟል። በአሜሪካ ማዕከላዊ የስለላ ድርጅት ውስጥ ለ10 ዓመታት 6ቱን በመካከለኛውና ደቡብ አሜሪካ፣ 4ቱን ደግሞ በምዕራብ አውሮፓ አገለገለ። ከዚያ ወዲህ ለ6 ዓመታት በኢንተል ትሬስ ውስጥ ሰፋ ያለ አስተዋጽኦ በማበረከት ላይ እንደሚገኝ ይታመናል። ከሄልሲንኪው የዲያተር ግድያ ወዲህ ኢንተል ትሬሶች ፊት ነስተውታል።
በግል ቂም ነውና ግድያውን የፈጸመው። ምንድነው የግል ቂሙ? ሲሉ ጀነራል ኮዝሎቭ ጠየቁ። ዲያተር እህቱን እንደገደለበት ይታመናል። ከ1 ዓመት በፊት ኪውን ዲያተርን በሚጻረር እርምጃ ውስጥ ተሳትፏል። በዚያ ጊዜ ዲያተር እጅግ ብዙ ገንዘብ የሚያወጡ እጾችና ከፍተኛ ገንዘብ በጥሬው ጠፋበት። ኪውን የወሰደው ፈጽሞ አልተረጋገጠም። ኪውን ሕይወቱን በሙሉ በቅንጦት ተዝናንቶ የሚኖርበት ውርስ እናቷ ወርሰዋለች። የዚህ አይነት ባህር የለውም። ሊኖረው ይችላል። ቶማሪቭም ይዞት የነበረው $2 ሚሊዮን እስካሁን አልተገኘም። ያም አንዱ ምክንያት ነው ከሄልሲንኪ በኋላ አለቆቹ ፊት ሊነሱት የቻሉት። ኒኮላይ፣ ይህ ሰው እጅግ ይደንቃል። በመጀመሪያ ደረጃ በሳይንስና ስነ ጥበብ 2 ዲግሪ አለው። ጠቢብና ፈላስፋ ነው ማለት ነው። እንዲያ መሆኑ አደገኛ ያደርገዋል። 3 ዙር የቪየትናም ወታደራዊ አገልግሎቶቹ የፍልሚያ ብቃቱን ያሳያሉ። እስካሁንም ልምዱንና ምናልባትም በየቦታው የግንኙነት መረብ እንዳለው ይመሰክራል። ኒኮላይ፣ ጭራሽ ግራ የሚያጋባው ደግሞ የደለበ የግል ሀብት እያለው ምናልባትም ካገኘ የሚሰርቅ መሆኑ ነው። ለመሆኑ እንደዚህ ሀብታም ከሆነ ለምን በዚህ አይነት ሥራ ላይ ይሰማራል? ምክንያቱም የሙያ ፍቅር ስላለው። በተሰማራበት ሙያው በሚሠራው ሥራ እምነት አለው። ያም በመሆኑ ለደንበኞቹ አስጊ ነው። ቶማሪቭ መገደሉ የተነሳ ብዙ ስቃይ ደርሶብኝ ባይሆን ይህንን ሰው እጅግ እወደዋለሁ። ልናከብሮ ይገባናል። ኒኮላይ፣ ስለ ኤልያስስ ምን አለ? ሮበርት ኤልያስም በደቡብ ምስራቅ እስያ አገልግሏል። የሚገርመው ግን ያገለገለበት ወቅት ሚካኤል ኪውን 2ኛ ዙር ከዘመተበት ጊዜ ጋር አንድ መሆኑ ነው። ምናልባት ለልዩ ጉዳይ ተልእኮ ይሆናል የተመደበው። በእርግጥ በቅንጅት ቪየትናም ውስጥ መስራታቸው አልተመዘገበም፣ ግን በሐሰት መረጃዎች ተለውጠው ሊመዘገቡ ይችላሉና ያ እንኳን አይታመንም። በስለላ ሥራ አመራር ብቃት ታላቅ ዝና አለው። በአሁኑ ሰዓት በኒውዮርክ የሚገኘው የኢንተል ትሬስ ጸጥታና መረጃ ድርጅት ዳይሬክተር ነው። ድርጅቱ በ1977 ዓ.ም በማርቲን ትሬስ ሲመሠረት የመንቀሳቀሻ መዋለ ንዋዩን ከግል ባለ ሀብቶች ያገኛል። አብዛኛው የመዋለ ንዋይ ወጪ የሚሸፈነው በአሜሪካ የስለላ ድርጅት ውስጥ እንደሆነ ይነገራል። እነዚህ ድርጅቶች በተጣለባቸው የሕግ ገደብ የተነሳ እንደ ልብ አይንቀሳቀሱም። ኢንተል ትሬስ ከተራ እስከ ሳተላይት የመረጃ መሳሪያዎች የሚጠቀም ዘመናዊ አሰራር አቻ የማይገኝለት የግል ድርጅት ነው። የመዋለ ንዋይ አጠቃቀሙ በሚስጥር የተያዘ ሲሆን የአሜሪካ ዋና ምክር ቤት አመራር ዋናኛ ደንበኞቹና የስለላ አገልግሎት ዋና ተጠቃሚዎች ናቸው። ኢንተል ትሬስ ባለፉት ፕሬዝዳንቶች በጽሑፍ ባልሰፈረ ፈቃድ ይንቀሳቀስ እንደነበር ይወራል። ለፓናማ ወረራ እንዲሁም ለግሪናዳ የስለላ አገልግሎት ሰጥቷል ተብሎ ይታመናል። ኢንተል ትሬስ በዓለም ዙሪያ ባሉ አደገኛ ሽብርተኞች ላይ ሚስጥራዊ እርምጃ ለመውሰድ ይስማማል። ከአሜሪካ፣ ከእንግሊዝ፣ ከምዕራብ ጀርመን፣ ከካናዳ፣ ጣሊያንና ፈረንሳይ መንግስታት ጋር በቅንጅት የሰሩት ሥራዎች በመረጃነት ተመዝግበው ይገኛሉ። በዓለም ላይ ቁጥር 1 የጸጥታና መረጃ ድርጅት እንደሆኑ ይነገራል። ከኛ ወታደራዊ የስለላ ዘርፍ ቀጥሎ ማለት ነው። ኤልያስ ዳይሬክተር ነው አልከኝ? ሲሉ ኮዝሎቭ ጠየቁ። አዎ ጀነራል። ኒኮላይ፣ ታዲያ ለምን በግል በአካል ሊሳተፍ ቻለ? ምናልባት የደንበኛው ታላቅነት ይሆናል። ኒኮላይ፣ ከዚያም ባሻገር ይመስለኛል ኪዩንን በቅርቡ የሚከታተለው ሁነኛ ሰው ያስፈልገኛል። ማንም መረጥክ? ግሪጎር ቶቫኒን ሲል ኒኮላይ መለሰ። ኮዝሎቭ አይናቸውን አፍጥጠው በጣም ጥሩ ምርጫ ነው። በፍጥነት ወደ ሞናኮ ልንልከው ይገባናል። ትኩረታቸውን
በሞናኮ ላይ ማድረጋቸው በከንቱ አይደለም። አካባቢውን የሚቆጣጠሩና ለቶቫኒ ድጋፍ የሚሰጡ በቂ ቡድኖች ላክ። ሲንቀሳቀሱ እኛም አብረናቸው እንንቀሳቀሳለን። ለመንቀሳቀስ በተጠንቀቅ መቆም አለብን። ኪዮን በዓይነ ቁራኛ መጠበቅ አለበት። የትኩረት አቅጣጫውን ለይተን ማወቅ አለብን። በቂ ጊዜ የለንም እና ቶቫኒን እዚያው መስክ ላይ እያለ ስለ ሁኔታው ይብራራለታል አለ ኒኮላይ። ኮዝሎቭ ለጥቂት ደቂቃዎች በተመስጦ አሰቡ። ብሬቭኒንግን ላከው፣ እርሱ ይቆጣጠረዋል። ብሬቪክ ከቶቫኒን ጋር አይጣጣምም። ቶቫኒን ከምንም በላይ በራሱ ስለሚተማመን ከተቆጣጣሪዎች ጋር አይስማማም። በሙያው የተካነ ጠቢብ በመሆኑ እኮ የፈጠራ ችሎታው ላቅ ይላል። ስለዚህም ከበላይ ተቆጣጣሪዎች ጋር ይጋጫል። በሙያው መስክ በሕይወት ሊሰነብት የቻለውም ለዚሁ ነው። ኪዮንን ለመጋፈጥ በቂ መረጃ ምንጭና ፈጣን መሆን ያስፈልገዋል። ወዳጄ ሆይ ምርጫ በጣም ጥሩ ነው። ጀነራል ኮዝሎቭ ወደ ኋላ ከወንበራቸው ተለጥጠው የድካም ተንጠራሩ። ኒኮላይን ፊት ለፊት እያዩ እስካይኮ የተዘረፈው ንብረት ምንም ይሁን ምን በሌሎች እጅ ነው ያለው። ሊያስመልሱት ይፈልጋሉ። ኒኮላይ፣ እንደ እውነቱ ከሆነ እኛም ንብረቱን የእነርሱን ያህል እንፈልገዋለን።